ንስሐ ግቡ ይላል የሰራዊት ጌታ እግዚአብሔር። ወተት ነው ብላችሁ ሕዝቡን ኬሚካል የምታጠጡ ግፈኞች፣ ከእንጀራው ጋር ባር ነገር የምትቀላቀሉ፣ ከመጠጡ ጋር ባር ነገር የምትቀላቀሉ፣ በቃ ለመንጠቅ አሰፍስፋችሁ ያላችሁ ነጋዴዎች፣ ግፈኛ ነጋዴዎች፣ ለመንጠቅ የሰውን ስተት የሰውን አለማስተዋል ተገን አድርጋችሁ የተሸጠ አይመለስም በሚል ሰበብ ገበሬዎችን የበዘበዛችሁ፣ ድሆችን የበዘበዛችሁ እንደ ናቡቴ ይሄን ስላላደረጋችሁ ብላችሁ ሀብት ንብረታቸው ያላትን አንድ ጎጆ የቀማችሁ፣ ያሳሰራችሁ፣ ያስገረፋችሁ፣ ያስገደላችሁ፣ ከሀገር ያሳደዳችሁ ይህ ድምፅ የእግዚአብሔር ድምፅ እንዲህ አድርገህ የምትቆርበው ቁርባን ምንም ዋጋ የለው። እንዲህ አድርገህ የምትመራት ቤተ ክርስቲያን ክርስቲያንም ከሆናችሁ የምትዘምረው ዝማሬ የምታወጣው አስራት በኩራት ዋጋ የለው። እንዲህ አድርገህ የምትጠራው የአምላክ ስም የአላህ ስም ምንም ዋጋ የለውም። ወዳጆች ሀገር በግፈኞች ተሞልታለች እያልኳቸው ነው። ለዛ ነው አየሩ ሰላም ተሞልቶ የማታዩት፣ ከባቢው እረፍት አልባ የሆነው። እዛም 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 ተመሳሳይ ከላይ እስከ ታች አንድ አይነት ነገር ነው። መፍትሄው እግዚአብሔርን መፍራት። ሀገሬ እግዚአብሔርን ወደ መፍራት ተመለሽ። ኢትዮጵያ እግዚአብሔርን ወደ መፍራት ግድ የለም። ሰው መፍራት ትተናል። እሱን ወደ መፍራት ባልጋ ይጠላላ ነገ ይዘጋል አንደበት። በግፍ ያስፈረዳችሁ ጠበቆች ወንጀለኛ መቅጫ ፍትሐ ብሔር አያውቁም ብላችሁ እንዲያቀምሰዋለሁ ብላችሁ እንደ እሳት ነበልባል ሚውለበለብ ምላስ ይዛችሁ ዕውቀታችሁን ተጠቅማችሁ የፍትህ ግፍ የምትሰሩ ጠበቆች፣ ዳኞች እግዚአብሔር እየተናገራችሁ ነው። ንስሐ ግቡ። እንደው ባጋጣሚም እንደው ባትሰሙ ይሻላችኋል ይሄን መልእክት ይሄን ድምፅ። ባጋጣሚ ይሄን ድምፅ ከሰማህ ግን ይሁን ፍርዱን ማየት ትጀምራለህ። በቤትህ፣ በኑሮ፣ በመንገድህ፣ በጤናህ፣ በሕይወት በቃ ሰው አልፈራ ብላችኋል። ግፈኞች ነጋዴዎች፣ ግፈኞች የመንግስት ባለስልጣናት፣ ግፈኞች ጎረምሶች፣ ግፈኞች የአብያተ ክርስቲያናት መሪዎች እና ነገሩ በደረሰ ጊዜ ያ ሰው ሲያለቅስ እንዲህ ሆንኩ ሲላችሁ ካያችሁ እንዲህ በሉት፣ አንተ ምን አድርገህ ነው? ያቺ ሴት ስታለቅስ እንዲህ ሆንኩ ስትል ካገኛችኋት አንቺ ምን አድርገሽ ነው በያት። ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሆን። ክብር ለበጉ ይሆን። ማዳን ለበጉ ይሆን። ለእያንዳንዱ እንደየሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለ አምላክ፣ ታማኝ አምላክ። እዚህ ያለንም ደግሞ ያን ያህል በዛም ደረጃ ባይሆን መቼም አያጣንም የሆነ ነገር እኛም ንስሐ እንድንገባ። የቆሰለ ወንድም ካለ፣ ልቧ የታመመባት እህት ካለች፣ በእኛ ምክንያት ያዘኑ ካሉ እነሱንም ይቅርታ እንድንጠይቃቸው፣ እግዚአብሔርንም ይቅርታ እንድንጠይቀው። ምክንያቱም ይሄ ነገር ተንከባሎ ቤታችን እንዳይገባ፣ ልጆቻችንን እንዳያገኛቸው የጽዳት ዘመን ይሆንልን፣ የመታጠብ ዘመን ይሆንልን። እንዲህ ሲሆን ምድር ታርፋለች፣ አየሩ ይቀየራል፣ ወንዙ ይፈወሳል፣ ሁሉ ነገር መልካም
መልካም ይሆናል። ያድርገው።